ባለትዳር ወንድ ጋር ሄዱ። አንደኛው ቀነኒ ነበረች። አንዱ አለም ለምንድን ነው ሶስቴ የግድያ ሙከራ ከባለትዳር ወንድ በእሷ ምክንያት የተደረገበት? ምን ይባላል? አሁን የሞቷ መንስኤ ካልሆንክ አንተ ሳትሆን እኛን ለአንተ ጉማ መክፈል ያለብን። ሽማግሌንን ባዮቹ ራሳችሁ ትክክል አይደላችሁም ነው። አንዱ አለም ጎሳ ተባርኮና ተቀድ የምን መባረክና መቀደስ ነው? የምን መባረክ ነው እንዴ? ፍትህ ሳይረጋገጥ ባርከው እንዳትገባትም ወደ ስራ ትገባለህ እንዴ? ልካ ተው እንጂ። አይኗ እስኪደፈርስ ድረስ በደም ሰውነቷ ብሩስ እስኪያደርግ ድረስ እስኪበልስ ድረስ ደብድቧታል፣ አቢዩዝ አድርጓታል። አንዱ አለም በየሄደበት ሬስቶራንት፣ ሆቴል እንደሚቀጠቀጥ ታውቃላችሁ። አቢዩዝ አድርጓት ጠፍጥፏት ከሰውነት ውስጥ አውጥቶ እንዳትኖር እንዳትሄድ እንዳትቆም አድርጎ ያሰናበታትን ከሰው ማንነት ውስጥ ያወጣትን ሀዘኔን ሳረሳ ወልጄ ተቸግሬ አሳድጌ ተስፋ የጣልኩባትን ልጅ የገደለውን ሰው አረቁ ተብለው ሰዎች ቢሰበሰቡ ስሜቱ እንዴት ነው ጋይስ? አስቡት እስቲ። የሰው ህመም እንደሚያመው እንዳንድ ሰው ሁሉ የቀነኒ አዱኛ አሰቃቂ ሞት ብዙዎችን ያሳዝነ፣ ባናውቃትም የብዙዎቻችንን አንጀት የበላን ጉዳይ ነው። የቀነኒ ጉዳይ ፍትህን ሳያገኝ ወራቶች ተቆጥረዋል። በሀዘን ላይ ሀዘን ይሉታል። ከሰሞኑ ደግሞ እንዲህ የሚል ዜና ለቀነኒ ወላጆች ተነገራቸው። በልጃቸው ግድያ የሚጠረጥሩት ግለሰብ ተባርኮና ተመርቆ ወደሚወደው ስራውና ህብረተሰብ እንዲቀላቀል ተወስኗል። በግድያ የሚጠረጠረን አካል ተባርኮና ተመርቆ የምትለው ሀረግ ብዙሃኑን ለቃላት ጦርነት ዳረገች። የብዙሃኑ መገናኛ በሆነው በዚሁ በሶሻል ሚዲያ ላይ በሁለት ጎራ የተከፋፈሉ ጦረኞች ፍልሚያውን ሲያጧጡፉት አይቼ ምን አገባኝ እንዳለን ህሊና የሚባል ነገር አለና እኔም ባለኝ መሳሪያ ከጦርነቱ ልሳተፍ ወደድኩኝ። በዚህ ጦርነት ለመሳተፍ እነሆ ጥይት የሚተፋ ስናይፐር እና ሽጉጥ አይደለም የሚያስፈልገው፣ ይልቁንም እውነት የሚተፋ ስለ እውነት የሚቆም እውነትን የሚመሰክር ሚዛናዊ ህሊና እንጂ። እናንተም ባላችሁ መሳሪያ ከጦርነቱ እንድትሳተፉ እየጋበዝኩኝ ተፋላሚዎችን ከነጥይታቸው በሚከተለው መንገድ አቀረብኩላችሁ። የት ነው የምንሳተፈው? የት ነው የምንተኩሰው ካላችሁ ኮሜንት ሴክሽን አለላችሁ። እነሆ ወደ ተፋላሚዎቹ። ባለትዳር ወንድ ጋር ሄዱ። አንደኛው ቀነኒ ነበረች። ከባለትዳር ወንድ ጋር ለአመታት ጥምጥ ሆና አምናበት ቀነኒ ጥምጥ ነበረች። ኦኬ፣ የሌላ ሴት እንባሌ ቆማ ቁርጣ ሰፋ ብላ ቅምጥ ያለች ቅምጥ ነበረች። የሞተ ሰው አትቆላቱ ከሺ ከአንዱ አለም ጋር ሆነ ከአንዱ አለም ጎሳ ጋር ሆነ አንዱ አለም ለምንድን ነው ሶስቴ የግድያ ሙከራ ከባለትዳር ወንድ በእሷ ምክንያት የተደረገበት? ይህንን ግን ጠይቃችሁ ታውቃላችሁ? የምታውቁ ሴቶች ተዋት ነው ደስ ይለኛል። አንዱ አለም በየሄደበት ሬስቶራንት፣ ሆቴል እንደሚቀጠቀጥ ታውቃላችሁ? በእሷ ምክንያት በየሄደበት ሆቴል ከሆነ ባለሀብትም ነው አመለካከት ነው። አንድ ሴት ሁለት ወንዶችን የሚጣሉባት ሁለቱን አስታናገር። አንድ ሴት ወንዶች የሚጣሉባት ከሆነ ለሁለቱም ፊት ሰጣ ነው። ለኔ አመለካከት ይሄ ፐርሰናል። አፓርትመንት ውስጥ እየኖርሽ ከላይ ከታች ከጎን በአራት ሳይድ ጎረቤት ኖሮሽ ጎረቤት አላስቀምጥ ካለ ለምን አስቸገረኝ ካልሽ አይንሽ እያየ ደግሞ ሌላ ሴት ኖሮሽ ሰው ኪዩት ወደ ቤት የሚልሽ ከሆነ የሚደበድብሽ ከሆነ ባል ደግሞ አይደለም ተቀመጫሽ ያ ሌላ ይሄ ሌላ አሉ። ባይዘው ጀስቲስ ፎር ቀነኒ ወይንም ፍትህ ለቀነኒ ብሎ የሚጠይቀው እያንዳንዱ ሰው እዚህ ጋር የሚጠይቀው ነገር እሷ በህይወት ዘመኗ ጻድቅ ናት ብሎ አይደለም ስለሷ እየተከራከረ ያለው ወር ደግሞ ፍትህን እየጠየቀ ያለው ነገር ግን ተበድላለች፣ በዚህ ልጅ ፍትህ ይገባታል የሚለው ነገር ነው እንጂ በህይወት ዘመኗ ሰው ናት፣ በደል ትችላለች፣ ልታጠፋ ትችላለች፣ ኃጢአት ልትሰራ ትችላለች። ያ ሁላችንም የምናምነው ነገር ነው። ሰውንና ሁላችንም እንድናጠፋ ትችላለች። ነገር ግን ታዲያ ያንን ጥፋት ስላጠፋች እንደዛ አይነት ነገር ይገባታል የሚለው ነገር ትልቁ ጥያቄ ነው። ይሄ ወደ ሌላ ድምዳሜ የሚወስድ ነገር ነው የተነሳው ሀሳብ ማለት ነው። እስኪ ኤኒዌይስ ወደ ቪዲዮአችን እንቀጥል። እስኪ መላው የኦሮሞ ሕዝብ መላው ኢትዮጵያ ሕዝብ እንድታውቁልን የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ተስማማንበት ቦታ የአባገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ
ፊቷን እንደዚህ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በወዲሁ በኩል እየተባለ ያለው አልገደልኩም ግን ጉማ እከፍላለሁ የሚል ስለሆነ እሱም ጉማ አንቀበልም፣ ልጃችንን ጉማ አንበላም ያለው ይህን ነው። በዛ ውጭ እዛ እንትን ላይ ያተገኘንበት ምክንያት ሌላው ቤት አለን። ቤታችን ሁለቴ መጥተዋል። ከዚህ የተነጋገርነው አለ። ከመሀላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ባሉ መጨረሻ ላይ ግን ያሉት አባገዳው ወደ መሀላ ነው የሚሄደው። ከመሀላ በኋላ ነው ያሉት። ያንን መሀላ ተቀበለ ቤተሰብ ይሄን አሁን በመጨረሻ ማለት የሚፈልገው መላው ውጭ ያላችሁ ውስጥ ያላችሁ ለቀነኒ በተሰጠው የነበሩ ኢትዮጵያውያን በሙሉ ከልብ የሆነች ምስጋና እናቀርባለን። ይሄ ነው እንግዲህ ያለው እውነት። እዚህ ጋር እኚህ የቀነኒ ወላጅ አባት ናቸው እያሉ ያሉት ለልጄ ፍትህን ነው የምሻው፣ ፍትህን ነው የምፈልገው፣ ፍርድን ነው የምፈልገው እያሉ ታዲያ ጉማ እንክፈል ወይም ብር እንስጥ ማለት ምን ወደሚል ድምዳሜ ነው የሚወስደው? እሱን እናንተ ገምገሙት። ሌላ ኢምፕሊኬሽን ነው ያለው ጉዳይ። ምክንያቱም እኚህ ሰው እየፈለጉ ያሉት ብር ሳይሆን ፍትህን ማግኘት ነው። አንድና አንድ ነገር የልጃቸውን ግድያ ጉዳይ ፍትህ እንዲገኝላቸው ይፈልጉት። ነገር ግን ጉማ እንክፈል ማለት ደግሞ ሌላ ኢምፕሊኬሽን ያለው ጉዳይ፣ ሌላ ድምዳሜ ላይ የሚያደርሱ ጉዳይ ነው። እስኪ ወደ ቪዲዮ እንቀጥል። አንዷለም ጎሳ እኔ አልገደልኳትም፣ ለሞቷም መንስኤ እኔ አይደለሁም፣ ነገር ግን ለቤተሰቦቿ ጉማ እከፍላለሁ። ምን ይባላል አሁን? ፍትህ ይረጋገጥ፣ የገደላት ሰው ወይ ለሞቷ መንስኤ የሆነ ሰው ይታወቅ፣ ሲደበድባት የነበረ ሰው ይታወቅ እንጂ ጉማ ይከፈለን አላለም እኮ ቤተሰቦቿ። እውነታው ይውጣ መጀመሪያ ነው። አንተ ካልገደልካት ወይም ደግሞ ለሞቷ መንስኤ ካልሆንክ አንተ ሳትሆን እኛን ለአንተ ጉማ መክፈል ያለብን። ቢኮዝ በድለናልና ባላጠፋው ጥፋት። ሽምግልናውም ይህን ነው ማረጋገጥ ያለበት። ሽማግሌዎቹም አባገዳዎቹም እዛ ያሉት ሰዎች እውነታውን አውቀነዋል እና ወደ መሀላ እንሄዳለን። የምን መሀላ ነው? ሲጀምር እውነታውን ካወቃችሁ እውነቱን ማስረዳት ነው። የእሷን ቤተሰቦች እኮ ልጅ ነው ያጡት። ያማል እኮ ልጅ ማጣት እኮ የደረሰባቸው። በገንዘብ ልታታልሉ ወይም ደግሞ ፍትህን ልታዛቡ ከሞከራችሁ ሽማግሌንን ባዮቹ ራሳችሁ ትክክል አይደላችሁም ነው። ሌላው እዚህ አካባቢ ዜና የምታነቡ ነው ሰዎች ናችሁ። አንዷለም ጎሳ ተባርኮና የምን መባረክና መቀደስ ነው? የምን መባረክ ነው እንዴ? ፍትህ ሳይረጋገጥ ባርከው እንዳትገባትም ወደ ስራ ትገባለህ እንዴ? ለካታው እንጂ ትገባለህ። ህዝብ ማመን አለበት። መጀመሪያ የሰራኸውን ስራ ወይም ገድለሃታል ወይም ለሞቷ መንስኤ ሆናል ወይም ክኔል ሰው ነው ፒውር ሰው ነው። በቃ ይሄ ነው መረጋገጥ ያለበት። ይሄ ባልተረጋገጠበት ሁኔታ ጉማ ከፍላለሁ ዝባዝንኬ ምናምን የሚሆን አይመስለኝም። አባገዳዎቹንም አታሳራቸው። በገንዘብ የሚፈታ ፍትህ በፍጹም የለም። በእርግጥ ይህንን የሞቷ መንስኤ ይሄ ነው ብሎ ሊነግረንና ሊያስረዳን የሚገባው ፖሊስ ነበር። ምንም ቀነኒን ላይገላት ይችላል። አንድ ላይ በሆኑ ሰዓት ግን ደብድቧታል። አይኗ እስኪደፈርስ ድረስ በደም ሰውነቷ ብሩስ እስኪያደርግ ድረስ እስኪበልዝ ድረስ ደብድቧታል፣ አቢዩዝ አድርጓታል። ራሷን ብታጠፋ ራሱ ያ እውነት ቢሆን ራሱ ማለት ነው እጁ አለበት። ይቅርታ የማያስፈልጋቸው ጥፋቶች አሉ። ይሄ ደግሞ አንዱ ነው። ስፔሻሊ በአሁኑ ሰዓት ኮረና ያቺን ልጅ ከአንገቷ በታች ፓራላይዝ እስክትሆን ድረስ ያስገረፏት የሀገር አባቶች፣ የሀገር ሽማግሌዎች ናቸው። በአለባበስ ሴቶችን በየመንገዱ እየገረፉ አቢዩዝ እያደረጉ አሳት እያደረጉ ያሉት የሀገር አባቶች፣ የሀገር ሽማግሌዎች ናቸው። አሁን ደግሞ የሴትን አጥቂ ባርከው ወደ ስራ እንዲመለስ ይቅር እንዲባልለት እያመቻቹ ያሉት የገዳ አባቶች ናቸው። አተኝ ደፍተዴ እነዚህ ሰዎች በሙሉ ወንዶች ናቸው። ባይዘዌ እንደዚህ አይነት የፍትህ መጓደሎች ናቸው ብዙ ጣጣዎችን ይዘው የሚመጡት። ለምሳሌ ብዙ አይነት እንቅስቃሴዎችን ብናነሳ በዓለም ላይ ያሉትን ብዙ አይነት እንቅስቃሴዎችን ከጀርባቸው የሆነ ነገር አለ። ለምሳሌ ፌሚኒዝምን ብናነሳ ለፌሚኒዝም መነሻ ዋናው በ18ኛው ክፍለ ዘመን የነበረ የሴቶች ኢፍትሐዊነት ወይም ከሰው በታች ተደርገው መቆጠራቸው ያ ነገር ነው ፌሚኒዝምን የወለደው በኋላ ላይ ማለት ነው። እንደዚህ አይነት የፍርድ መጓደሎችም እንደዛ አይነት እንቅስቃሴ ላለመፍጠራቸው ምንም አይነት ዋስትና የለንም። እንደዚህ አይነት ውሳኔዎች ህዝቡ የሆነ ጎራ ይዞ የሆነ እንቅስቃሴ እንዲያካሄድ መንገድን የሚከፍቱ ናቸው በእርግጠኝነት ዴፊኒትሊ ማለት ነው። የፌሚኒዝምን እንቅስቃሴ እንደምናውቀው ከብዙ ሃይማኖቶች ጋር
የሚቃረን ብዙ አይነት መጥፎ ነገሮች ያሉበት ብዙዎች የማይደግፉት አይነት እንቅስቃሴ ነው። ይህንን እንቅስቃሴ ያመጣው ግን አምፔር የሆነ ወይም ጀስቲስ አለመኖሩ ነው። እንደዚህ አይነት ፍትህ የተጓደለበት ፍርድ መኖሩ ደግሞ እነዛ አይነት ነገርን መምጣታቸው አይቀሬ ናቸው። አንዱዓለም በአባ ገዳዎች ተመርቆ ተለቀቀ። የቀነኒ ቤተሰቦች እርቁ ላይ አልተገኙም። እኔስ ኢትዮስፖራ መሆን የሆነ ሰው ሲገላት ባይኔ እንኳ ባላይ አቢዩዝ አርጓት ጠፍጥፏት ከሰውነት ውስጥ አውጥቶ እንዳትኖር እንዳትሄድ እንዳትቆም አድርጎ ያሰናበታትን ከሰው ማንነት ውስጥ ያወጣትን ሰው ልጅ የምትወል ልበል እንደወላድ ማለት ነው ጋር አመት ሳይብሏት ሀዘኔን ሳረሳ ወልጄ ተቸግሬ አሳድጌ አስተምሬ ነገ ሰው ትሆናለች ብዬ አግብታ ወልዳ ቤት ይዛ የልጅ ልጅ ታሳየኛለች ብዬ ተስፋ የጣልኩባትን ልጅ ከአባቷ ጋር መከራ አይቼ ኖሮ ያሳደኳትን ልጅ የገደለውን ሰው አመት ሳይሞላት ታረቁ ተብለው ሰዎች ቢሰበሰቡ ስሜቱ እንዴት ነው ጋይስ? አስቡት። አሁን ያልኩትን ደጋግማችሁ አዳምጡና አስቡት። ስለ ጀስትስ ሲስተም አይደለም እያወራን ያለ ነው። ስለ ኢትዮጵያ ስለ ደግ አይደለም እያወራን ያለ ነው። ይሄ ለሌላው ለቀረን ሴቶች በጣም የሚያስፈራ ሁኔታ ነው። ማንም አንገታችንን እየቀነጠሰን ቆሞ ይሄዳል ማለት ነው። እንኳን ስለ አንዱዓለም ጎሳ ወር ስለ አባ ገዳዎች ማስታረቅ አይደለም። ለአባ ገዳዎች ደግሞ ያለን ጥያቄ ማለት ነው ሰው ማስታረቅ እንዳለ ያለ አግባብ ሰው ጥፋት ሲያጠፋ እንዴት ነው የምትቀጡት? ያን ማለት ነው ጠይቁ። አከምቲ አደም ሆኖ እንመለስ አውልስ ይግደልም አይግደልም ፍርድ ቤት ነፃ ለቆታል አይደለም። ግን አቢዩስ ሲያረጋት የነበረውስ ይሄ ምስክር በቂ የሆነ ዶክመንቴሽን አይደለም። ልጇ አትሊስት 2-3-4 ዓመት እንዲታሰር እስር ቤት ገና የልጅቷ 40 ሳይወጣ ከእስር ቤት ወጥቶ በየሀገሩ ላይ እየሄደ ይዘፍናል። እኔ እኮ ልጁን ጥላቻ ለመስደብ ወይ ደግሞ ልጁ ቤተሰቦቹ እኩል ያሰቡለት ይችላል። ገባችኋል? ግን እንደ እናት እንደ ወላድ እንደ ቤተሰብ የዚች ልጅ ሞት እግዚአብሔርን ቆስል ለመላው ለኢትዮጵያ ሴት ነው የሚሆነው ለሰው ብቻ ሳይሆን ማለት ነው። እና ለማንኛውም ኢን ፊውቸር ያለው ነገር ያሰራል። ሴቶች ራሳችሁን ጠብቁ። አሁንም መስራት ያለው በሶሻል ሚዲያ ላይ ዶሜስቲክ ቫይለንስ ሳይን ምንድን ነው? እንዴት ነው ማምለጥ የሚችለው? እንዴት ነው ሰው ልጅ ሰው እንዲገል የሚችለው? ምንድን ነው ሰው ልጅ እንዲገላችሁ ሳይገላችሁ ብዙ እኮ ይሞክራችኋል እኮ። ላይ ለምሳሌ በጥፊ ይመታችኋል፣ እቃ ይወረወራል፣ ያለሽን ንብረት ያወድማል፣ ፓስፖርት ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ልብስሽን ሊሆን ይችላል፣ ያቃጥላል፣ ከሰው ጋር እንዳትሄጂ ሪስትሬን ያደርግሻል ማለት ነው። ሴቶቼ አስቡበት። እንኳን አባ ገዳ ጠርቶኝ አይደለም ሰው ሀዘን ውስጥ ሲሆን ያውም እንዳልሆነች ሆና ያለ አግባብ የተገደለች ልጃቸውን ማለት ነው። እግዚአብሔርንም ይረሳል አይደለም አባ ገዳን ማለት ነው። እና ፌር ሲስተም ቢሆን መልካም ብዬ አስባለሁ። ሲቀጥል ደግሞ ይሄ ልጅ ወጥቶ ከዛ ዘፋኝ እንኳ ቢሆን ተመልሶ እንደ በፊቱ ወደ ስራው እንኳ ቢመለስ ማነው ዘፈኑን የሚሰማው? ይሄ እኮ ከሜንታሊቲያችን ጋር የተያዘ ነገር፣ ከማንነታችን ጋር የተያዘ ነገር። እንደኛው ሴት የነበረች እናት ልትሆን የተዘጋጀች የሰው ልጅ ነች የሞተችው። ቤተሰቦቿ ስቲል ሀዘን ላይ ናቸው። ካሳቸው ምንድን ነው? አባ ገዳ ልጃቸውን ሊከሳቸው አይችልም። ፍርድ ቤት ልጃቸውን ሊከሳቸው አይችልም። አትሊስት እስከሚረጋጉ ድረስ ላደረሰባት በደል ተመጣጣኝ የሆነ ቅጣት ይገባው ነበር። ስለማጣት ነው እኮ ሆነ እንኳን ይሄ ስለገደላት አልገደላት እሱ የፍርድ ቤት ስራ ነው። ያጣርተው ምንም አይነት ሚታንስ ካላገኘበት ሊለቁት ይችላሉ። ግን እሷ የተደበደበችው ውስጥ ይነፍ ይተነሳ አይደለም። ይሄ ልጅ ሊጠረጠር አይገባም ነበረ። እንዴት እንደምታስቡ አይገባኝም። ግን ይሄ እዛ ያለው ህግ ተቀባል ነው። እና ሴቶች ራሳችሁን ጠብቁ። የትም ምንኖር ሴፍ አይደለንም። እግዚአብሔር ተጨምሮበት እኛም ራሳችንን መጠበቅ አለብን። ህይወታችሁን የሚያለመልምና ሰው የሚያደርጋችሁ ወንድ እንጂ ህይወታችሁን የሚያጠፋ አይደለም። ህይወታችሁን አንድ ጊዜ በጥፊ ከመታች ጠፋ ብለሽ ሂጂ። ያንን ነው የምመክራችሁ። አትሙቱ በሰው እጅ፣ አትሙቱ በወንድ እጅ። ባይ ዘ ዌይ አንዳንድ ጉዳይ ወደ ሌላ የሚወስዱ አካላት ነው። ይሄንን ከገዳ ስርዓት ጋር አያይዘው የገዳ ስርዓትን እየሰደባችሁ ነው፣ ትክክል አይደሉም ሰዎቹ ማለታቸው የገዳ ስርዓትን መስደባችሁ ነው እያሉ ያሉ ሰዎች ማለት ያም ሆነ ይሄ ምንም እንኳን የገዳ ስርዓት ለብዙ ዓመታት ለዓለም ዲሞክራሲ መሰረት የሆነ ለዓለም ዲሞክራሲ መሰረትን የጣለ ስርዓት ቢሆንም ብዙ አይነት ጥቅም ያለው ስርዓት ቢሆንም ነገር ግን ያንን ስርዓት የሚመሩት ደግሞ አካላት ሰዎች መሆናቸውን መዘንጋት የለብንም።
ዛሬ ነገር ያንን ስርዓት የሚመሩት አካላት ሰዎች ናቸው። ሊሳሳቱ ይችላሉ፣ ሊያጠፉ ይችላሉ። በገንዘብ የማይታለሉበት በገንዘብ የማይሸወዱበት ምክንያት በምን ታምር አለ ብዬ አስባለሁ። ምክንያቱም ሰው እስከሆኑ ድረስ በየትኛውም ሃይማኖት ላይ አይተናል የለም በየትኛውም ቦታ ማለት ነው። ይሄ ሰዎቹ ስህተት ናቸው ማለት የገዳ ስርዓት ስህተት ነው ምናምን ነው ከማለት ጋር ተጨራሽ የተገናኘ አይደለም። እስቲ እቺ ሊስማስ የገዳ ስርዓትን ማንቋጠጥና ዝቅ ማድረግ የምትፈልጉ ሰዎች መጀመሪያ ስለ ገዳ ስርዓት ወቁ። ይህንንም ደግሞ ክብር ለቤተሰብ ያሳየው ገዳ ስርዓት ነው። ልጁ ከ2 ወር ከ3 ወር በላይ እኮ አልታሰረም ወይም ነፃ ነው ብሎ እኮ በነፃ ወጥቷል አይደል እንዴ? ስለዚህ ይህንንም ደግሞ ክብር ሰጥተው በሽምግልና ከተያዘ ሽምግልና ደግሞ ታላቅ ነገር ነው። ሽምግልና ክብር ነው። ምንም ቢሆን ማለት ነው። ምንም ነገር ሞት ለማንም ሰው የታዘዘ ነው። አሟሟታችን ይለያያል እንጂ ለየትኛውም ነፍስ ሞት የታዘዘ ነው። ስለዚህ ቤተሰብ 3 ዓመት ከዚህ ጋር ስትኖር ሄዶ ህይወቷ እንዴት እንደሆነ የማያውቅ ቤተሰብ ፎቶ አብሮ ተነስቶ ከመልቀቅ ውጪ የማያውቅ ቤተሰብ ዛሬ ይሄ ልጅ ለምን ቆሞ ይሄዳል የሚል ዓላማ ከሌላቸው በስተቀር በዚህ ልክ እንትን ማለቱ ጥሩ አይደለም። እና ደግሞ ገዳ ስርዓት ላይ ቆማችሁ ጠበቃ ገዝታችሁ ተከራክራችሁ በገንዘባችሁ ረታችሁ የምትወጡት አሰራር አይደለም። እውነትና እውነትን ይዛችሁ ነው በእውነት መንገድ ተከራክራችሁ የምታሸንፉት። እውነት ካላችሁ ብቻ ነው ታርቃችሁ የምትወጡት። ካለዚያ ብረት ነክሳችሁ ምላችሁ ተረግማችሁ ነው የምትወጡት ከዛ ቦታ። ከዚህ በላይ ደግሞ ፍትህ የለም። እዛ ቦታ ረግጦ የረገመ ወይንም ደግሞ እዛ ቦታ ረግጦ የማለ ሰው ማንም ሰው ነፃ ጤናው ነው የሚኖርም የለም። በእርግጥ ቆሞ ራሱ ሲማል ራሱ በጣም ያስፈራል፣ ያንቀጠቅጣል። ስለዚህ የጠፋ ተቀጥቶ የጠፋ ነገር ደግሞ ተክሶ በፍጹም እውነት ምሉ ነው እርቁ የሚጠናቀቀው እንጂ እንደዚህ እንደማንኛውም ረታችሁ በጉልበት የምታሸንፉበት ወይንም በገንዘብ ኃይል የምታሸንፉበት የገዳ አሰራር ስለሌለ እባካችሁ ሌላ ወሬ ከምታወሩ በቃ እኛ ሲገድ ስላላየን ልዩን ተውት፣ በቃ ነፃ ይሁንበት። ምንድን ነው ህጉ እኮ አይቶታል አይደል እንዴ? ስላየ ህግ ደግሞ ግራ ቀኙን አይቶ ነው የሚወስነው፣ ዝም ብሎ አይደለም። በማንኛውም በሚዲያ ግፊት አይደለም የሚወስነው። ግን እኮ ከህግም ቀጥሎ ከህግም በተረፈ እሱ ሰዋቷን በሰው ሞቶ በተረፈ ሚስቱ ባትሆንም አሊያም ፍቅረኛው ነች ሆነ እንደዛ አይነት ነገር ነው እንግዲህ ባለው መረጃ መሰረት ሚስቱ ላትሆን ትችላለች፣ ወይም ደግሞ ፍቅረኛው ልትሆን ትችላለች። ከሁለቱ አንዱ ሊሆን ይችላል። ታዲያ እሱም እኮ ፍትህ ለእሷ መጠየቅ ነበረበት የሚለው አንድ ጥያቄ ነው። ምንም እንኳን የገዳ ስርዓት ተሽሎ ህግ ምንም አላደረገም ብሎ ፍትህ ለማስፈን ከሆነ እርምጃውን የጀመረው፣ ነገር ግን በገንዘብ የተደለለ ፍትህ ለማስፈን ነው። መራመዱ ደግሞ የማያስማማ ጉዳይ ነው። ስርዓቱን የሚያሰድብ ነገር ነው። እዛ ውስጥ ያሉት ሰዎች ስርዓቱን እንዲሰደብ ምክንያት ሆነዋል ማለት ነው። ስርዓቱን የገዳ ስርዓት ተሰደበ፣ ተንጓጠጠ ምናምን እያላችሁ ያላችሁ ሰዎች እነዛ ሰዎች ምክንያት ነው ስርዓቱ የተሰደበ። እነዛ ሰዎች ስለተሳሳቱ፣ እነዛ ሰዎች ፍትህ ስላጓደሉ። እንግዲህ አንዱዓለም ጎሳ በአባ ገዳ ተባርኮ ወደ ስራው ይመለስ ተብሏል። ይሄ ኦብቪየስ የሚጠበቅም ነገር ነው። የጊዜ ጉዳይ ነው እንጂ ወደ ስራው እንደሚመለስ የታወቀ ነገር ነው። አባትየው ሲናገሩ እኔ አልገደልኩም፣ ነገር ግን ጉማ ልክፈል። ጉማ ማለት ካሳ ማለት ነው እንግዲህ በአማርኛ ልክፈል ሲለን እምቢ አልን ነው የሚሉት። እዚህ ጋር በጣም ጥያቄ የሚሆነው ነገር ብዙ ሰዎች ላይ አንድ ሰው ጥፋት ካላጠፋ ግድያ ውስጥ ኢንቮልቭ ካላደረገ ለምንድን ነው ጉማ ራሱ ከፍላለሁ የሚለው? ሰው እኮ በሽምግልና ህግ የሆነ ነገር ሲያጠፋ ነው አይደል እንደ ቅጣት የሚጣልበት፣ ያ ጉማ ኮምፐንሴሽን መሆኑ ነው ለዛ ላጠፋው ነገር ማለት ነው። ስለዚህ ይሄ ነገር በጣም ጥያቄ ይሆናል ብዙ ሰው ላይ ማለት ነው። ሌላው ጥያቄ የሆነብኝ ደግሞ አንዱዓለም ጎሳ ከእስር ከተፈታ በኋላ ራሱ የቀነኒን ፍትህ ለማግኘት እሱ ነበር ከቤተሰቦቿ በላይ መሯሯጥ የነበረበት። ምክንያቱም እሱን ብላ ቤተሰቦቿን ትታ እሱ ጋር እስከመጣች ድረስ እሷን ፕሮቴክት የማድረግ የመጠበቅ ሙሉ ሪስፖንሲቢሊቲ ያለበት መንገድ ዘትሴቱ እንደ ወላጆቿና እንደ ሌሎች ኢትዮጵያኖች ሁላ ጀስቲስ ፎር ሄር ብሎ መጠየቅ ነበረበት። ይሄ ሁሉም የሰው ልጆች ሁላ የሚያስማማ ነው። ለምንስ አላደረገም ሊያስብል የሚችል ጉዳይ ነው። እሱ በግድያው እጁ ከሌለበትና ለምን ብሶ ሰው ሆነ ለምን ሳይጠይቅ ለምን ዝም ብሎ ተቀመጠ የሚለው ነገር የብዙዎች ጥያቄ ነው። ቪዲዮአችንን ለማጠናቀቅ እዚህ ጋር ተገደድን። የዛሬው ቪዲዮአችን በሙሉ ይሄንን ይመስል ነበር። ሀሳብ አስተያየት ካላችሁ በዚሁ በቪዲዮ ላይ ያላችሁን ሀሳብ በነፃነት ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ።
እንደዚሁም በሚቀጥለው በእነዚህ አይነት ቪዲዮ እንድንገናኝ ሰብስክራይብ ማድረግ እንዳትዘነጉ። መልካም ጊዜ ተመኘሁ።